ተፈጠረ ነው ምን እየሆኑ ነው ማለታችሁ ስለማይቀር ማለት ነው። ሁላችሁም ከዛ በኋላ ምን ተፈጠረ ሄርሜላ የት ማንንም ያውቅ አይደለም። ሄርሜላ ተነስታ ጠፋች። የትም ትሂድ ራሷንም ታጥፋ አላቅም። ራሷንም ብታጠፋ ደስ ይለን ነበረ። ነገሩ ሙሉ ሲስተካከልና ወደ ቦታ ይመለስ ነበር ማለት ነው። ራሷን አጥፍታ ብትገላገል ይባስ ብሎ ደግሞ ጥፋቱን ሙሉ ሩታ ላይ ለማድረግ እየሞከረ ነበር። ይሄ ማያፍር እንዴ ዋያፍር ዋያምር የሚባለው እኮ ለዚህ ነው። ያደረገውን አድርጎ ምንድነው ያደርጋችሁኝ አንቺና ፍቅር ድጋሚ ሩታ ላይ ጥፋቱን ሊደረድር ማለት ነው እንደለመደው። ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንደምታውቁት ቤተሰቦቼ ያው የመጣውላችሁ በአዲስ ቻናል ነው። የኔ አካውንት ሪፖርት እየተደረገብኝ እንደሆነ ነግሬያችሁ ነበር። ተዘግቷል። ይሄ ማታ የተፈጠረውን ጉዳይ አይታችኋል። እግዚአብሔርን ሳይውል ሳያድር ማለት ነው ያልኳችሁን አንድ በአንድ ነው የተፈጠረው ማለት ነው። ሄርሜላ ገና ደምን ባታለቅሻለሽ። ምንም የምታረጊው ነገር የለም። ይኸውልሽ የዘራሽውን ነው እያጨድሻለሽው ማለት ነው። ነግሬሽ ነበረ አብርሃም ላንቺ አይጠቅምሽም ስልሽ አልሰማ ብለሽ የትላንትና የለቀኩላችሁ ቪዲዮ ደግሞ ደጋግመሽ እንደምታዩ እርግጠኛ ነኝ። ምክንያቱም ላንቺ የሚጠቅም ቪዲዮ ነበር የለቀኩልሽ ማለት ነው። ያንን ቪዲዮ ስለቅላችሁ ከ3 ቀን በፊት ነበር የቀረጽኩት። ነገር ግን አካውንቴ ሲዘጋ አስቀምጬው ነው ምንም ማድረግ አልችልም እና በሌላ አካውንት ነው የመጣውላችሁ ቤተሰቦቼ። እና አሁንም ቢሆን አብርሃም ምንም ማለት አልችልም እንግዲህ የማገጠ ነው። ይሄ ነው በቃ ጄሊፖፕ ለቆ ጀላት ይመጣል ማለት ይሄንን ነው። አብርሃም ራስህን እኔ እንጃ እንደምን እየፈጠርክ እንደሆነ አላቅም። ራስህን አስመስለ ሙሉ ለሙሉ ጥፋትህን ፍቅር ላይ እየደረብክ እንደሆነ እኔ እንጃ ምን እያረክ እንደሆነ ምንም አናቅምኛ ማለት ነው። ነገር ግን ዛሬ የመጣውላችሁ ሄርሜላን አንድ በአንድ ከዚህ በፊት ስናስጠነቅቃት የነበረውን ነገር ላስታውስሽና ራስሽን እንድትወቅሺ እንድታረጊ ነው ዛሬ የመጣሁት ማለት ነው። ነግሬሽ ነበረ ከዚህ ነገር ውጪ አብርሃም ላንቺ አይጠቅምም ብለንሻል። እኔ ብቻ አይደለሁኝም ሰው ሁሉ ሲነግርሽ ራስሽ ተናግርሽዋል እኮ ማታ ማለት ነው። አይቼዋለሁ። ሰው ሁሉ ሲነግረኝ አልሰማ ብዬ ነበር አንተን ያመንኩ። ምንም ማድረግ አይቻልም። የሰው ልጅ አንቺ 100 ሰው ሲነግርሽ 100 ሰው ነግሮሽ አንድን ሰው ይበልጥብኛል ብለሽ አብርሃምን አመንሽው። እምነትሽን ያው ለዚህ አድርሶሻል። ምንም ማለት አይደለም። እና ሩታዬ የኔ ጀግና መቼም ሁሌም ቢሆን እኮራብሻለሁ አንቺን ማለት አለ። አብርሃም እንደዛ ሲያደርግ አዲስ መስሎ አልታየሽም። ምክንያቱም ከዚህ በፊት የምታውቂው ነገር ስለሆነ ማለት ነው። ነገር ግን የሚያናድደው የፍቅርን ነገር ነው። አንቺ አስመሳይ የሆንሽ እርኩስ ሴት ማለት ነው ፍቅር። አንቺ እንደ ሄርሜላ እኛ እንድናሳድድሽ በፍጹም እንድታረጊን አንፈልግም። ምክንያቱም አንቺን ማለት ነው እንደ ሄርሜላ አታታገይንም። እንዲህ እንደ ዝንብ አንስተን ነው እሺ የምንወረውርሽ። በጣም እንጠቀምብሻለን አንቺን ማለት ነው። ብዙ ነገሮችን ማድረግ እንችላለን። ልጅሽን አርፈሽ ብታሳድጊ መልካም ነው። ልጅሽ ቡታጀራ እንደሆነች እናውቃለን። ለክረምት ወደዚህ እንዳመጣሻት ደግሞ እናውቃለን። ስለዚህ አርፈሽ ልጅሽን ብታሳድጊ ጥሩ ነው ብዬ አስባለሁ። እንደዚህ ስትከሸከሺ ደግሞ ልጅሽ እንኳን አላ ደስ አይላትም። አድጋ እኮ ይሄንን ቪዲዮ ታየዋለች። እናቴ እንደዚህ ነበረች ምናምን ብላ ታስባለች። እንዴ የሩታን እምነት እንደከዳሽ እኮ አንቺን እኛ አሸማቁ ወይ ሌላ ነገር አድርጎ ማስቀመጥ አያቅተንም። ነገር ግን ሴት ልጅ ነሽ። ሴት ልጅ ደግሞ መከበር ስላለባት ተከብረሽ ብትቀመጪ ጥሩ ነው። ማስከበር ያለብሽ ራስሽ ነሽ። ያንቺን ክብር እኛ ልናስጠብቅልሽ አይገባም። ስለዚህ ክብርሽን መጠበቅ አለብሽ። አብርሃምን እንደዚህ አርገሽው ደግሞ ሄርሜላን ለዚህ ስላደረሻት እኔ ባይዘው ይሄንን ውለታ እንደሰራሽልኝ ነው የምቆጥረው ማለት ነው። ምክንያቱም አንድና አንድ ሄርሜላን ከአብርሃም ህይወት ውስጥ አስወጥተሽልኛል። ይሄንን ደግሞ እንደሚፈጠር 100% እርግጠኛ ነበርኩ። ሁላችሁም ተደጋጋሚ በቃ ተከታታይ ወሬ ነበር ይሄ ማለት ነው። እስክትሰለቹኝ ድረስ ነግሬያችኋለሁ አብርሃም ለሄርሜላ እንደማይጠቅማት። ቀጣይም ሌላ ሴት ያመጣል ልክ እንደዚሁ። አብርሃም ለህይወት ለሴት ለትዳር የሚበቃ ሰው አይደለም። በቃ እኮ እንደ አስመስሎ ምንድነው ያደረግሽኝ? ይሁን አሁን እኮ ሌላ ነገር ፈጣጥሮ ሊመጣ ነው አሁንም ማለት ነው። ነገ ሌላ ነገር ፈጣጥሮላችሁ ፍቅር አስነክታኝ ነው የሆነ ነገር አድርጋኝ ነው ምናምን ብሎላችሁ ይመጣል። ይባስ ብሎ ደግሞ ጥፋቱን ሙሉ ሩታ ላይ ለማድረግ እየሞከረ ነበር። ይሄ ማያፍር እንዴ ዋያፍር ዋያምር የሚባለው እኮ ለዚህ ነው። ያደረገውን አድርጎ ምንድነው ያደርጋችሁኝ አንቺና ፍቅር ድጋሚ ሩታ ላይ ጥፋቱን ሊደረድር ማለት ነው እንደለመደው። እና ይሄንን ነገር እኔ አስደስቶኝ ነው የመጣሁት። ምንም
አዲስ ነገር አይደለም ለኔ። ነገር ግን ይሄ ለሄርሜላ አዲስ ነገር ነው። እንኳን ደስ አለሽ ልልሽ ነው የመጣሁት። ላንቺ ደስታ ነው ብዬ አስባለሁ። እንግዲህ ገና ታለቅሻለሽ። አሁን ምን እንደምታረጊ የት እንደምትገቢ ምን እንደሚውጥሽ አናውቅም እና ከቻልሽ ወጪና እኛ አንቺን እንድደግፍሽ የምትፈልጊ ነገር ከሆነ ወተሽ ይቅርታ ጠይቂ። ቪዲዮ ላይ ማለት ነው። ቪዲዮ ላይ ይቅርታ ጠይቂኔና እኛም እንደ ሩታ ሰፖርት እናደርግሻለን። ሁሉንም ነገር እናግዝሻለን። አብርሃም አንዲ ራሱን አርክሷል። ራሱን ካላስከበረ ለምን ገደል አይገባም? ስለዚህ ስለ አብርሃም ጉዳይ አይደለም። እኔ ከናንተ ይልቅ አብርሃም ለራሴ በጣም የቅርብ ጓደኛዬ ነበር። ነገር ግን ይሄ ስላልሆነ አብርሃም መጥፎ ነገር ሲሰራ እኔ ጓደኛዬ ነው ብዬ አልደግፈውም። የፈለገ ነገር ቢሆን ነግሬያችኋለሁ። አባቴ መጥፎ ነገር ቢሰራ መጥፎ ነገሩን አወጣበታለሁ እንጂ ይዤ ቁጭ አልልም። አብርሃምም ቢሆን አርፎ እንደማይቀመጥ ነግረናችሁ ነበር። ለዚህ ደርሷል እና ቤተሰቦቼ ይሄን የምስራች ላድርስላችሁ ብዬ ነው። በጣም ደስ እያለኝ ነው የመጣሁት እና ቤተሰቦቼ ገና ጉድ ይወጣል። ይኸውላችሁ ይሄ ብቻ አይደለም። ይኸውላችሁ አመል ይደበቃል እንጂ ተሸፍኖ መቼም አይቀርም። እሺ ገና ከዚህ በላይ የአብርሃም የሚወጣበት ጉድ አለ። ብዙ ቪዲዮዎች ሼር የተደረጉልኝ ቪዲዮዎችን ያሉ ቲክቶክ ላይም ሶሻል ሚዲያ ላይ በጣም ብዙ ቪዲዮ እየደረሰ ነበር። ከዛ በፊት ማለት ነው ከትላንትና በፊት ከፍቅር ጋር ሲያደርግ የታየውን ቪዲዮ እኔ ደርሶኛል። እውነት አይደለም ብዬ አስቤ ነበረ። ምክንያቱም ሄርሜላ ላይ እንደዛ አያረግም፣ እንደዚህ ሚሳሳላት ሚንከባከብላት ልጅ እንደዚህ አያደርግም ብዬ ኖርማል በቃ አላ ጀስት የሆነ የቪዲዮ ቀረጻ ዝም ብሎ ነገር ነበር ብዬ አሰብኩት ማለት ነው። ነገር ግን ያንን ቪዲዮ ካየውን በኋላ እውነት ነው አብርሃም ማያደርገው ነገር የለም። አብርሃም ገና ጉዱ ይወጣል። ይሄን ብቻ አይደለም ከዚህ በላይም እኮ ቪዲዮ ላይ ማይወጣ ነገሮችንም እኮ እያደረገ ይሆናል። እናንተ ማታውቁት ማለት ነው ማያውቀው አብርሃም ሲጓዝ ብቻውን ሲሄድ ብቻውን እንከተል ሲሉት ማንንም ሰው ማያስከትል እንዴ ሚስቱን ያላከበረ እኮ የትኛውንም ሴት አያከብርም። የልጅ እናቱን ያላከበረ ሄርሜላ አንቺ እኔን ያከብረኛል ብለሽ በኮንፊደንስ ደረትሽን ነፍተሽ አብርሃም ልብ ውስጥ መግባትሽ ያንቺ ጥፋት ነው፣ ሞት ማለት ነው ሞት። ይሄንን ነገር ስታይ ምን ተሰማሽ? እስኪ ምን ተሰማሽ? ማን ነው ትዝ ያለሽ? እኛንን ትዝ ያልንሽ ወይስ ድጋሚ አብርሃም ነው ያስታወሽው? የኛን ቪዲዮ ነው ያስታወሽው? እኛ የነገርንሽ የመከርንሽን ነገር ነው ያስታወሽው? እስኪ ንገሪን፣ ቪዲዮ ላይ ውጪና ንገሪን። በቃ እኔ ያንቺን ቪዲዮ እስከማይ ነው የጓጓሁት ማለት ነው። የምሬን ነው የምላችሁ። በቃ ሄርሜላ ወታ እንደዚህ ፊት ለፊት ቁጭ ብላ ቪዲዮ እስከምትሰራ በጣም ጓግቻለሁ። ልስሻ አላቅም እሱን እስከማይ ነው የጓጓሁት ማለት ነው። አንዴ በቃ አብርሃም ራሱን አርክሷል፣ ተኝቷል። ከሴት ጋር ከሌላም ሴት ጋር ተኝቶ ሊሆን ይችላል። ቪዲዮ ላይ ያልወጣ አይታወቅም። ያንንም ነገር ደርሳችሁበታል። ፍቅር ይሄንን ነገር ስታደርግ ደስ ብሎኛል። ነገር ግን የምታደርገው ነገር ምንም እየተመቸኝ አይደለም። ስለዚህ አርፈሽ የምትቀመጪ ነገር ከሆነ ተቀመጪ። ወዳጅነታችን በዚሁ እንዲያበቃ አልፈልግም ማለት ነው። ከዚህ በፊት አሪፍ ነበርን። አሁን ላይ ግን እንደዚህ የምትቀጢ ነገር ከሆነ እኔና አንቺ እንረሳሳለን ማለት ነው። መልካምነታችን ነገር ረሳውና ወደ መጥፎ እንገባለሁ። ስለዚህ ልጅሽን እያስታወሽ ልጅሽን በስርዓቱ ብታሳድጊ ጥሩ ነው። እንደ ሄርሜላ ሌላ ነገር ውስጥ ገብተሽ ከኛ ጋር ሩጫ የፖሊስና የሌባ ነገር ባናረገው ጥሩ ነው ብዬ ነው ማስበው ማለት ነው። እና ስለዚህ ፍቅር ስርዓትሽን ይዘሽ ቁጭ በይ። የኔ ሩፍታ የኔ ጀግና ሴት አንቺ ሁሌም ጀግና ነሽ። ትላንትና ምንም መስሎ አልታያትም። አብርሃም አንዴ ከልቧ አውጥታ እንደ ቆሻሻ ጥላዋለች። ያን ሄርሜላ ጋር እየሄደ ሰዓት አንድና አንድ እሷ የአብርሃምን የውስጥ ነገሩን የውስጥ ባህሪውን ለሄርሜላ ለማሳየት ነበር የፈለገችው። አሳይታታለች። ከዚህ በኋላ ምንም የምትፈልገው ነገር የለም ማለት ነው። አብርሃም ብቻህን ትሆናለህ። ሩታ ከሁሉም ጋር ከኛ ጋር ከሁሉም ሰው ጋር ትሆናለች ማለት ነው። አብርሃም ከዚህ በኋላ ምን እንደሚውጡ አላውቅም። የትኛውን ውሸት ሸፋፍነ ቀጣይ ምን እንደምታመጣ ምንም የምናውቀው ታሪክ የለም። ማታ የአንዳችሁን ነገር እንደምጠብቅ ተስፋ አደርጋለሁ። ወይ የአብርሃም ወይ የሄርሜላ ማለት ነው። እኔ በጉጉት ነው የምጠብቀው። ቤተሰቦቼ እናንተም እንደምትጠብቁት ተስፋ አደርጋለሁ። ምክንያቱም ምን እየተፈጠረ ነው ምን እየሆኑ ነው ማለታችሁ ስለማይቀር ማለት ነው። ሁላችሁም ከዛ በኋላ ምን ተፈጠረ ሄርሜላ የት ማንም ያውቅ አይደለም። ሄርሜላ ተነስታ ጠፋች። የትም ትሂድ ራሷንም ታጥፋ አላቅም። ራሷንም ብታጠፋ ደስ ይለን ነበረ። ነገሩ ሙሉ ሲስተካከልና ወደ ቦታ ይመለስ ነበር ማለት ነው። ራሷን አጥፍታ ብትገላገል ቤተሰቦቼ በጣም ደስ ብሎኛል። በጣም ማለት ነው ደስ ያለኝ ሄርሜላ የስራውን የእጇን ስለሰጣት እኔ ፈጣሪ በጣም ደስ ብሎኛል።
እና የአብርሃም እውነታው ወጥቷል። እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ አምኜህ ምናምን ነግረንሽ ነበር። አብርሃም ለአንቺ እንደማይሆን ነግረንሽ ነበር። አልሰማ ያልሽን ግን አንቺ ነሽ። ምንም ማድረግ አይቻልም። ሁሉም ነገር በዚሁ ሲያበቃ ግን ያሳዝናል። ያው የእናንተ መጨረሻ እኔ ማየት በጣም ጓጉጄ ነበር፣ ግን ሳይውል ሳያድር አሳየኝ። ትላንትና እኔ ባይዘዌ ያንን ቪዲዮ የለቀቁት የሰራሁት ከ3 ቀን በፊት ነው ብያቸዋለሁ። ትላንትና ስለቀው ሄርሜላ አብርሃም እንደማይሆንሽ ነግሬሽ ነበር። ምክንያቱም ያንን ሼር የተደረጉልኝ ቪዲዮዎች አይቼ በቃ የሆነ አላ ትንሽ የመጠርጠር ስሜት ተሰምቶኝ ለአንቺ ላስረዳሽ እየሞከርኩኝ ነበር። ነገር ግን አንቺ ያንን ችላ ብለሽ ለዚህ ለራስሽ በቃ አላ ስራሽን አግኝተሻል። ምንም ማድረግ አልችልም። እና ቤተሰቦቼ ደስታ ይላብ ስራችሁ ብዬ ነው። የሄርሜላ ቤተሰቦች የሆናችሁ በሙሉ ሄርሜላን በማጽናናት ተባበሩኝ። ማለት ሄርሜላ እኔ ምንም አድርጋኝ አይደለም፣ ነገር ግን የእጇን እንዳገኘች ተስፋ አደርጋለሁኝ። እና ቤተሰቦቼ ቀጣይ እስክንገናኝ ድረስ ደህና ሁኑልኝ። ቸር ሰንብቱልኝ።